ናፊባ ክፍል 17 ደራሲ አምባዬ ጌታነህ ተራኪ ኢልሃም ፈሪድ እርጣችሁ ስለምትከታተሉን ከልብ እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ እንዲሁም ለወዳጅ ዘመዶ ሼር በማድረግ ቤተሰብ ይሁኑን። ወደ ታሪኩ ሁሉም ነገር መልኩ እየተቀየረ ይመስላል። ስብሰባው ከጀመረ በኋላ በአንዳች መንፈስ መነጠቅ ሁሉም ጆሮዎቻቸውን ወደ አጀንዳዎቹ ካደረጉ በኋላ በትክክል ይከታተሉ ጀመር። የባለስልጣኖቹ ስጋት የመንበራቸው መነቃነቅ እንጂ የህዝቡ ሰላም ማጣት አይመስልም። እያንዳንዱ የሚያነሷት ሐሳብ ከስልጣናቸው ጋር በማገናኘት እንጂ በጭራሽ በንጹሃኖች ደም አዝኖ አይመስልም። ያልተዋጠላቸው ኃላፊዎች ቢኖሩም የየንጹሃኑ መሞት ያሳሰባቸው ፖሊሶችና መርማሪዎች ቢኖሩም በአሳናባሪዎች በዝሆኖች ላለመጨቆን ሲሉ በዝምታቸው ጸኑ። እስከ መቼ ይሁን የህዝብ ፍላጎትንና ጥቅምን ለማስከበር የሚለፉ መሪዎች ወደ ስልጣን የሚመጡት? እንዴት የመንግስት ዜጎቹን እንደ ባዕድ ተመልክቶ የስልጣን መሸጋገሪያ ድልድይ ያደርጋል እያሉ በአክተሙቱም ዳሩ ሐሳባቸው ከመታፈን ውጪ ፋይዳ እንደሌለው ሲገባቸው በሚሆነው ነገር ከልባቸው እያዘኑ ውይይቱን መቀጠል አማራጭ የሌለው አማራጭ ነበርና ይከታተሉ ጀመር። ባላይ ሰላምና መረጋጋት ቀጠና ብዙ ከተወያዩ በኋላ አንድ የፖሊስ ኦፊሰር ግራ በመጋባት ዙሪያውን ከማተረ በኋላ ኢንስፔክተር ሸዋንግዛው ለምን የለም በማለት ጥያቄ አነሳ። ባለው አለመረጋጋትና ትልቅ ጭንቀት ውስጥ ስለነበሩ አብዛኞቹ ለማስተዋል አልቻሉም ነበርና። አዎ እውነቱን ነው፣ ለምንድን ነው የሌለው? ለምን በዚህ ትልቅ ስብሰባ ላይ አልተገኘም? አብዛኞቹ ወደ መርማሪው ቡድን አለቃ ፊታቸውን አዝረው ይጠይቁት ጀመር። ምላሽ ካልሰጠ ጥያቄው እንደሚቀጥል የተረዳው መርማሪ ከመቀመጫው ተነስቶ ወደ ማይክሮፎኑ አፉን ሰከክ ካደረገና ይሄ ጉዳይ ለሁላችንም ለማሳወቅ አስቤ ነበር፣ ነገር ግን ከዚህ በላይ አንገብጋቢ ነገር የሰሞኑን ሁኔታና ማዕበሉ ነውና እሱ ቅድሚያ እንዲሰጠው ፈለኩ እንጂ ኢንስፔክተር ሸዋንግዛው የሥራ መልቀቂያ አስገብቶ ከሥራው ራሱን አግዷል። ስራው እንዲቀጥል እኔ በርካታ ነገሮችን አንስቼለታለሁ። በልመና ሁላ ሳይቀር እባክህን ብየዋለሁ። ዳሩ ግን እሱ እምቢ አሻፈረኝ ብሎ እምቢ አለኝ ብሎ ተናገረ። እንዴት በዚህ ጊዜ ጥሎ ይሄዳል? ህዝብ አንገታችን ላይ በሚቆምበት ጊዜ የሥራ መልቀቂያ ማስገባት ማለት ምን ማለት ነው? ምን አይነት ግዴለሽነት ቢኖረው ነው? አለና አንድ ባለስልጣን በንዴት ቱግ ብሎ ተናገረ። አዎ ይሄ ትልቅ ክደት ነው። በዚህ አጣብቂኝ ጊዜ ውስጥ መሸሽ አልነበረበትም። ደግሞ ስለ ጉዳዩ ትልቅ እውቀት ይኖረዋል። ስለዚህ የሥራ መልቀቂያው አግባብ ስላልሆነ እንዳትቀበለው አለ ሌላኛው ባለስልጣን። ቆይ ነገሩን ለምን በተቃራኒ አናስብም? ሸዋንግዛው የዚህ ምስጢራዊ ቡድን አባል ቢሆንስ? አለ አንድ በእድሜው ወደ 40ዎቹ መጀመሪያ ላይ የሚገኝ የፌዴራል ፖሊስ ኮሚሽን ተወካይ። በዚህን ጊዜ ተሰብሳቢው ለሁለት ተከፍሎ ያጉረመረም ጀመር። እስኪ ጸጥታ፣ የተገናኘነው ለመወያየትና ችግሮቻችንን በሚገባ ቀርፈን ቀጣዩን ጊዜያችንን በቂ ዝግጅት እንድናደርግና እንድንናበብ ነው አለ። የስብሰባው መሪ ከመከላከያ ሚኒስቴር በውክልና የመጡት አንድ በእድሜ ገፋ ያሉ የ60ዎቹን አጋማሽ የሚገኙ ሰውዬ። ሁላቸውም በአንድ ጊዜ ጸጥ ካሉ በኋላ አንድ ወጣት የስምሪት ፖሊስ ኃላፊና ረዳት የግድያ ወንጀል መርማሪ እኔ እሳቸው ባሉበት ሐሳብ አልስማማም። ኢንስፔክተር ሸዋንግዛው እኛ በጣም የምናከብረው አለቃችን ነው። ፖሊስነትን እንድንወደው እንድንሞትለት ሰርክ የሚያስተምረን፣ ለሙያም ሳይሰስት ሁሉን ነገሩን የሚሰጥ በጣም ብዙ ሽልማቶችን ያገኘ መርማሪ ነው። ለሱ ሁሉም ነገር ሲሪየስ ነው። ቀላል ነገር የሚባል ነገር የለም። በዚህ ግድያ ወንጀል ራሱ ከመጀመሪያው ከሄዳው ሞት በኋላ እየነፈነፈ መረጃ በማግኘት አቶ መስፍን የተባለውን ግለሰብና ወይዘሪት ህይወትን ይዞ ለፍርድ ያቀረበ ሰው ነው። ይህን ጀግና ሙያተኛ ታዲያ ለሰራው ስራ እውቅና መስጠት እንጂ የሌለበትን ስም ሰጥቶ ሌሎችን እንደሱ ጥሩ መርማሪ በመሆን ሀገራቸውን ለማገልገል የሚነሱ ታዳጊዎችን ቅስም ይሰብራልና ብንጠነቀቅ መልካም ነው። በዛ ላይ በምን ምክንያት የሥራ መልቀቂያ እንዳስገባ እንኳን ተጠይቋል። እንዲህ ነው የምስጢራዊ ቡድን አባል ሊሆን የሚያስችል ነገር ታይቶበታል። የሁሉ ባልተረጋገጠበት ታዲያ ያንን ሰው ማንነት ያልሆነን ባህሪ መለጠፍ ምን አይነት ሰውነት ነው? ስነ ስርዓት አለ ሸዋንግዛውን የምስጢራዊ ቡድን አባል ሊሆን ቢችልስ ብሎ መላምቱን ያቀረበው የፌዴራል ፖሊስ ኮሚሽን ተወካይ። ወጣቱ ፖሊስ ግን ከቆመም ሳይቆጥረው ሐሳቡን ቀጠለና እኔም በበኩሌ ካሁን ጀምሮ እንደዚህ አይነት ነገር ካለና ያለ ስም የሚሰጥ ከሆነ ከዚህ ቀን ጀምሮ ስራዬን በፍቃዴ እለቃለሁ።
የምሰራው የኋላ ኋላ ከህዝብ ጋር እንድኖር አጉል የሆነ ስም እንዲሰጠኝ ከሆነ ስራው ቢቀርብኝስ? ከዳው ማህበረሰብ ወግኜ ተሸክሜ በበላስ? በማለት ጥያቄ አዘል ሐሳቡን በምሬት ከተናገረ በኋላ ተቀመጠ። የስብሰባ አዳራሹ በጭብጨባ ተናጋ። ከፊሎች ብቻ ሲቀሩ አብዛኞቹ በወጣቱ ሐሳብ ተስማሙ። እውነቱን ነው። እንዴት ሸዋንግዛውን ያለ ስሙ ስም ይሰጡታል? ከልጆቹ በላይ ህዝቤን ብሎ ቀን ከሌት በሰራ እንዲሉታል። ድሮስ ይህች ሀገር ጀግኖቿን እጃቸውን አመድ አፋች አይደል እንዴ? የሰሩላትን ያህል አታመሰግናቸውም። የመጨረሻ ዕጣ ፈንታቸው ወይ ውርደት ነው ወይ ሞት ነው። አረ ሀገሪቱ ምን ታድርገን? ሰው አይደለች መንግስቶቹና ፖሊሲዎቹ ነው እንጂ እያሉ አንዳንዶቹ ሰዎች ያለውን ስራ ተምረረው ይተቻሉ። ቅድም ሸዋንግዛውን በመጥፎ ስም የሰየመው ሰውዬ በፍርሃት ኩርምት ብሎ ደንግጦ ተቀምጦ የሚያግረመረመውን ሰው ባይኑ ያሰስ ጀመር። የሸዋንግዛ አለቃ በፖሊስነት ንግግር ደስ የተሰኘ ይመስላል። ፊቱ ፍክት ሲል የመረጃና ደህንነት ዳይሬክተር ኃላፊው፣ ምክትሉ እንዲሁም የፍትህ ሚኒስተሩ ግን ለቦጫቸውን ጥለዋል። ምክንያቱም ደግሞ የሸዋንግዛው ጥንካሬና የመረጃ ደህንነቱ ክፍተት ስለሚያጎላ ነው። ሁሉም መርማሪዎች ማለት ይቻላል የመረጃ ደህንነቱ ምን እየሰራ እንዳለ ሁላ አይገባቸውም። ምክንያቱም ከነሱ ይልቅ ፖሊሶች ናቸው ፍንጭ ላይ የሚደርሱት። ነገር ግን ወደ አንድ አቅጣጫ ሲጠጉ ሌላ ሚስጥራዊ ነገር ይገጥማቸዋል። ይህም የፖሊሶችን ስራ አብዝቶ አክብዶታል። በዚህ ጉዳይ የመረጃና ደህንነት ቢሮ ኃላፊው ከማናቸውም የተሻለ ቢሆንም ነገር ግን የዳይሬክተሩ አበርክቶ ይህን ይውላል የሚባል አይደለም። በዚህም ምክንያት የወንጀለኞቹን ምንነት ለማግኘት የሚፈጀውን ጊዜ ጨምሮታል። እንዲህ ባለበት ጊዜና ለዚህ ችግር ዋነኛ ተጠያቂ ደህንነቱ ነው ብለው መርማሪዎችን ወቀሳ በሚያቀርቡበት ጊዜ የፌዴራል ፖሊስ በደህንነት ስለ ሸዋንግዛ የተናገረው ነገር ሙሉ አባላቱን አስቆጥቶ ወደ ለየለት ጭቅጭቅ ውስጥ ከተታቸው። ከእንደገና አንዳንድ ባለስልጣናት የሁለቱ ጎራ መበጣበጥና መነታረክ ያልተመቻቸው፣ ሁላችሁም በየስራ መስካችሁ ህዝቡን ለማገልገል ነውና የተሰማራችሁት፣ በቅድሚያ እናንተ መለያየታችሁን ሳይሆን ማየት ያለባችሁ የቆማችሁለት ህዝብ ነው፣ አንድነታችሁ እርሱ ነው። ስለዚህ አሁን ንትርኩን ተውና ወደ መፍትሄ እንሄዳለን በማለት መድረክ አወያዩ የመከላከያ ሚኒስተሩ ተወካይ የማስታረቂያ ሐሳብ በማምጣት ለማቀራረብ በመሞከር ብዙ ሙያዊና ልምዳዊ እውቀቶችን ካካፈሏቸው በኋላ የጋራ ኮሚቴ ከሁሉም ተወጣጥቶ በማዋቀር ከጨረሱ በኋላ አሁን ይሄ የጋራ ግብረ ኃይል ብዙ ነገሮች ይጠበቁበታል። ምክንያቱም በተናጠል ያሉ ስራዎችን የሁሉም በአንድ አድርጎ የሚሰራ ነውና ትልቅ ድጋፍ እናደርጋለን እና በሁላችንም ላይ ቂምና ጥላቻን ሊኖር አይገባም። የዚህ ችግር መነሻ የሆነው ልጃችን ኢንስፔክተር ሸዋንግዛውን ደግሞ እኔ አግኝቼ አናግረዋለሁ በማለት ሁላቸውንም ካስታረቁ በኋላ ውይይቱ ተጠናቀቀ። ምንም እንኳን ጄኔራሉ የቻሉትን ያክል ለማስማማት ቢጥሩም በፖሊስ ኃይሎችና በወንጀል መርማሪዎች ቡድን ያለው የእልህ ስሜት የጠፋ አይመስልም። የፌዴራል ፖሊስ ኮሚሽን ተወካይ የጎሪጥ ይመለከቱት ይዘዋል። እንዳሰብነው እየሄደልን አይደለም አለቃ። የሸዋንግዛው ከስራ ራሱን ማግለል ከባድ ችግር ፈጥሯል እና ከሱ ውጭ የተሻለ ሰው ይኖራል? አይ በፍጹም የለም። ያለን አማራጭ ሸዋንግዛው ብቻ ነው። እሱ በቅዠትም መልክ ሆነን ወደ አእምሮ እንድንሄድበት እንጂ ሌላ ሰው እንደ አዲስ አላሰለጥንም በማለት ትንሽ ሀሳብ ባደረገና ግን ላያቆምም ይችላል። ምናልባት ካለቆቹ ጋር ተነጋግሮ ለአንድ ትልቅ ሚሽን ቢሆንስ እንደዛ ያለው። ይህም ማለት ወንጀለኞችን የማዘናጋት ስትራቴጂ። ምክንያቱም አሁን ከስር ከስር እየተከተለ እያደናቸው እንደሆነ ያወቁት በዚህ መልኩ ራሱን ከዚህ ምርመራ እንዳገለለ ሲሰሙ በነፃነት ወንጀል ሲሰሩ ይዛቸዋል ማለት ነው። ስለዚህ እኔ ራሱን ያገለለ በሚለው ሀሳብ አልስማማም። እንደዛ ብቻ አይደለም አለቃ። አብዛኞቹ የማህበረሰብ አንቂዎች እንደጻፉት ከሆነ ሸዋንግዛው መስዋዕት ለማድረግ የተቃረቡ የስልጣን ጥም ያለባቸው ባለስልጣናት እንዳሉ ነው። ይህም በዛሬው ስብሰባ ላይ የሸዋንግዛውን ስም በማጥፋት ጀምረዋል ሲለው በፍጥነት ላፕቶፑና ስልኩን፣ ዴስክቶፑን ሁሉንም ወደ ጠረጴዛ አቀረበና ይህን ዜና እያሰራጩት ያሉት እነማን ናቸው ብሎ ከጠየቀው በኋላ የፌክ አካውንቱን ከፍቶ የሆነ ነገር ጽፎ ፖሰተ። ይህ ሁሉ የሆነው ሚኒስትሪዎቹ በላካቸው አባላቶች ነው። ሰውየው እንቆቅልሽ ራሱ የሚፈታ የምርመራ ብቃቱ በውጮች የምርመራ እውቀት ልክ ያደገ ማንም የሚመኘው ምራቁን የዋጠ መርማሪ ነው። የእሱም ስም ለማጠልሸት የሚሞክሩ አካላት ወንጀለኞች እንዲያዙ የማይፈልጉ ናቸው። ሁሉም ሰው ጆሮውን በጥንቃቄ መቀሰር ይኖርበታል። እመኑኝ፣ እቺ ዳርዳርታቸው ሸዋንግዛው የደረሰባቸውን ሚስጥር ለማዳፈን ነውና ከመቼውም ጊዜ በላይ አሁን ለሸዋንግዛው ያለንን አክብሮትና ፍቅር በመግለጽ ልንጠብቀው ይገባል።
እሱ እንደ ፖሊስ ያለምንም የተሟላ ደህንነት የቻለውን ያክል ሊጠብቀን ሞክሯል። ስለዚህ ይህ መረጃ ለሁሉም ኢትዮጵያ ይደረስ፣ ሼር አድርጉ በማለት የፖስተውን ፖስት በአንድ ጊዜ ሶሻል ሚዲያን አርዕስት ተቀየረው። የፌስቡክ አብዮት በኢንስፔክተር ሸዋንግዛው ስም ተነቃቃ። ሼሩ የደረሳቸው ሁሉ ፕሮፋይላቸውን ኢንስፔክተር ሸዋንግዛውን በማድረግ በይፋ በሸዋንግዛው ላይ የሚደረገውን የስም ማጥፋት ዘመቻ እንዲቆም ተደረገ። ሁናቴውና የጋዜጣ መጽሔት አዘጋጆችን አማለለ። የዜናዎችን ሽፋን በሸዋንግዛው ፎቶ እያሳመሩ የራሳቸውን ግምትና አገኘን የሚሉትን መረጃ በመጻፍ እንደ ጉድ ይቸበችቡ ጀመር። የአዲስ አበባ ካፌዎች ስለ ሸዋንግዛው የተጻፉ ጋዜጦችና መጽሔቶችን በሚያነቡ ሰዎች ተጥለቅልቀዋል። የሎተሪ አዛሪዎችም በአንድ ጊዜ ወደ መጽሔት አዟሪነት በመከርበት መጽሔቶቻቸውን በማዞር ተጠምደዋል። ሁሉም ነገር ከአቅም በላይ የሆነ ህዝቡ በከፍተኛ ሁኔታ መነቃቃት ሲፈጥር፣ በተለይ ሸዋንግዛው ፎቶ ጎን የፌዴራል ፖሊስ ኮሚሽን ሎጎ በቀይ ምልክት የክሪስ ክሮስ ምልክት በማድረግ በማቃወም ኢትዮጵያ የሶሻል ሚዲያ ተጠቃሚዎች ይቀባበሉት ጀመር። የፌዴራል ፖሊስ ኮሚሽን ስሙ ከቀን ወደ ቀን በመጠልሸቱ የመገናኛ ብዙሃንን በመጥራት መግለጫ ሰጠ። እኛ ለኢንስፔክተር ሸዋንግዛው ትልቅ አክብሮትና እውቅናን እንሰጣለን። አለን ብለን የምንተማመንበት መርማሪያችን እሱ ነው። እሱን ለመናገር የሚያስችል ሞራል ያለው ሰው የለም። ስለ ኢንስፔክተር ሸዋንግዛው የግሉን አስተያየት የሰጠው አባላችንም ተገቢውን የእርምት እርምጃ ተወስዶበታል። በፍጹም እንዲህ አይነት ንግግር የእኛም መስሪያ ቤት አይወክልም። የፌዴራል ፖሊስ ኮሚሽን የህዝብ ደጀን የሆኑ ሰዎችን እያበረታታ እውቅና ይሰጣል እንጂ ያላሰማቸው ስም በፍጹም አይሰጥም። ዓላማውም ይህ አይደለም በማለት አጥብቆ በመቃወም ማስተባበያ አሰራጨ። ይህንንም ማስተባበያ የማህበራዊ ሚዲያ ተጠቃሚዎች በመቀባበል እናንተ እንዲህ ናችሁ፣ አሁን እንደዚህ የምትሉ ህዝቡ ሁሉ ብሎ ስለተነሳባችሁ ነው። በአስቸኳይ ኢንስፔክተር ሸዋንግዛው ወደ ስራው መመለስ አለበት። ካልሆነ ይህ መንግስት የሚቃወመው ከዳር እስከ ዳር የሚነቃቃ ሰልፍ እንጠራለን በማለት ዛቱ። አሁን ምንድን ነው የምናደርገው? ህዝቡ የማዕበሉ እየተነሳ ነው። ሸዋንግዛው ደግሞ ወደ ኃላፊነቱ ከተመለሰ አደጋው ለኛ ነው። በጭራሽ በቶሎ ተስፋ የሚቆርጥ አይነት ሰው አይደለም አለ። ከጀርባዋ ሆኖ ቢናገር ልምድ ኖሮት ሀሳቡን ቢጨርስ ጎንበስ በማለት በቃ ገብቶኛል። ህዝቡ ሰልፍ ከወጣ ሸዋንግዛው እንዲመለስ የመንግስት ኃላፊዎችም ህዝቡም ጫና ያሳድራል። ይህ ደግሞ እንዳልከው እኛ በነፃነት እንድንጓዝ አያደርገንም አለች። ዞማ ፀጉሯን በጣቶቿ እየበተነች መፍትሄው ምንድን ነው ታዲያ እመቤቴ? ቆይ ስብሰባው ላይ ምንድን ነው የተፈጠረው? የኢንስፔክተር ደጋፊዎች ብዙ ነበሩ እንዴ ስትል ጠየቀችው። አሁን እመቤቴ በጣም በሚገርም ሁኔታ ሙሉ የፖሊስ አባላቶች፣ የወንጀል ምርመራ ቡድኖች በጣም ነው የሚወዷቸው። ስብሰባውን ራሱ እስከ ማቋረጥ ሊደርሱ ነበረ። የመከላከያ ጄኔራሉ አረጋግቷቸው ነው እንጂ። ስለዚህ አሁን አይኖችም ጆሮዎችም ወደ ሸዋንግዛው ናቸው አለች ፊቷን ሳታዞር። አዎ በሚገባ በጣም ታዋቂ የማህበረሰብ አንቂዎች መወያያ ራሱ እነሱ ናቸው። ህዝቡን እያነሳሳ ያሉት ደግሞ በይበልጥ ሁለቱ ናቸው። ሁለቱ የማህበረሰብ አንቂዎች በሚገርም ሁኔታ እየተናበቡ በየደቂቃው ስለ ሸዋንግዛው ዜና የሚለጥፉት። በዛ ላይ ታማኝ የዜና ምንጮች አሏቸው። እኚህ ግለሰቦች ደግሞ እያንዳንዳቸው ከ800,000 በላይ ተከታዮች አሏቸው። አንድ ነገር ሲፖስቱ በሰዓት ልዩነት ብቻ ከ80,000 በላይ ላይክ እና ሪያክት ይደረጋል። ወደ 20-30,000 ገደማ ደግሞ ሼር ይደረጋል። ይህም በሰዓታት ብቻ በሺዎች የሚቆጠሩ አዳዲስ ተከታይ በማፍራት ያላዩት ደግሞ እያዩት ይቀጥላሉ በማለት ካብራራላት በኋላ እኛም በማህበራዊ ሚዲያ በኩል የምንችለውን እናድርግ እንዴ አለ። አይ ተው፣ ከዚህ በኋላ የኛ ሐሳብ ተቀባይነት አያገኝም። አንድ ጊዜ ቀድመውናል። ስለዚህ ሌላ ነገር ነው የምናደርገው። እስኪ ሁለቱን አድራሻ ፈልግልኝ። ይህን ቀድሜ አስቤ ስለነሱ መረጃ ለማጣራት ሞክሬ ነበር። ነገር ግን ሁለቱም የሚኖሩት ውጪ ነው። ሱራፌል ዩናይትድ ኪንግደም ሲሆን ሚካኤል ደግሞ ጀርመን ነው የሚኖረው። አሁን በጣም ስራ እየበዛብን ነው። ከየአቅጣጫው እኛን የሚያደኑ ሰዎች አሉ። ያ የት ሄደ ብለን ስንፈልግ የነበረው ሚስጥራዊ ቡድናችን አባል የነበረው ልጅም የት እንዳለ አናውቅም። ምናልባት ከኛ በፊት ሸዋንግዛው ጋር ከተገናኘ ለኛ ከባድ ነው። ሁሉንም ሚስጥሮቻችንን ያውቃል። ስለዚህ በቻለን መጠን የመጀመሪያ ስራችን የሚሆነው በንቃት ሸዋንግዛውን መከታተል ነው። ለኛ እስኪ ሁኔታ ላይ የሚጥል ደረጃ ላይ ስንደርስ ወይም ስለኛ ለማወቅም እየተጠጋ ሲሄድ እርምጃ እንወስዳለን። መቼም ልጅ አለው አይደል? ያለና ተሰድቃቸው። ስለዚህ በአይኔ ሲመጣ በአይኑ ሄድበታለሁ አለችና ዝም አለች። እና አሁን ምን ላድርግ አለ። አንተም ሸዋንግዛው ወደ ስራ ገበታው ይመለስ ብለህ የማህበራዊ ገጽ ላይ ለጥፍና ላይክና ኮሜንት እያየህ እያነበብክ ዘናበል።
ለጊዜው ምንም አናደርግም፣ ግን ለመጽሐፍ ቤቶች በሙሉ ናፊባ ሙሉ ለሙሉ ከገበያ እንዲወጡ አድርግ። በጭራሽ አንድ ፍሬ እንኳን እንዳይኖር። እሺ፣ ግን ናፊባን ለማንበብ የሚፈልግ ሰው የሚኖር አይመስለኝም። ማለቴ በዚህ ጊዜ ትኩረት የሚሰጠው የለም። አፈር ብላ እንዝላለህ። ደግሞ ጭራሽ እንደዚህ ትለኛለህ? አሁን ለመጨረሻ ጊዜ የሞተው ልጅ ምን ሊያደርግ ሲል ነው? በላሁን ውጣልኝ፣ ብቻዬን ማሰብ ፈልጋለሁ። ምን አይነት የደደብ ስብስብ ነው የሰበሰብኩት? አለች እጆቿን እያወራጨች። የፈለገ ብትናደድ ፊቷን ወደኋላ ወደምትናገራቸው ልጆች ዙራ አትናገራቸውም። ማንኛውም ሰው ቢሆን አብዛኛው አባላቶቹ በመልክ አያውቋትም። ልክ ስኪዩድ ጌም ላይ እንዳለ አጫወት በምስል አትታይም። ልዩነቱ እሷ ማስክ አትጠቀምም፣ ፊቷን ብቻ ነው የምታዞረው። ነገሮችን ሳያስተነትን ሳያስታውስ በመናገሩ ለተቀጣዩ ስድብ ቅጣት እያጉረመረመ ወጥቶ ወደ ራሱ ቢሮ ሄደ። አየህ የኔ ፍቅር፣ አሁን ለማን ስትሰራ እንደነበር በሚገባ ተረዳህ አይደል? አንዳንድ ጊዜ አይመስለንም ሰዎች የሚወዱን የሚሳስሉን አይመስለንም፣ ግን እውነታው እንደዛ አይደለም። ከዛ በተቃራኒ ነው። አሁን አንተ በስራ ላይ ያለህ ይቃወሙ የነበሩ ሰዎች ይህን አልሰራም ሲሉ የነበሩ ሁላ ናቸው አንተን የደገፉት። ስለዚህ አንተ ምን ያክል እንደምታስፈልጋቸው አውቋል ማለት ነው። ይሄ ደግሞ ለአንተ ለነገ ስራ ለመጀመር ትልቅ ስንቅ ይሆናል። አሁን ታዲያ ወደ ስራ የመመለስ ሞራልህ አልመጣም? እንዲህ ፎቶህን ፕሮፋይላቸው በማድረግ ከጎንህ ነን፣ ማንም ስላንተ ምንም ቢል እኛ የምናምነው አንተን ነው፣ ከዘንዶቹ አፍ ጠብቀን፣ ዘንዶቹን ከወዳጊ አቅጣጫው ሊበሉን አሰፍስፈዋል። ስለዚህ ጦርህን ይዘህ ተነስ፣ ጽሁፎቹን ገልጣ እያሳየችው እና ከዚህ በላይ ምን ትፈልጋለህ? የህዝብ ድጋፍ ከማግኘት በላይ ምን ትፈልጋለህ? አለችና አንገቱ ላይ ሳም አደረገችው። ቀጥላም እቅፍ አረገችው። ሸዋንግዛው ብዙ ሲያዳምጣት ከቆየ በኋላ አመሰግናለሁ በጣም ሜሊ፣ ልክ ነሽ። አሁንም ማፈገፍግበት ሰዓት መሆን የለበትም። የዚህ ምስጢር ዋሻ በፋኖስም ቢሆን ፈልጌ ያገኘዋለሁ እንጂ ተስፋ ቆርጬማ አልተውም። አሁኑኑ ስራ እንደምጀምር ደውዬ ላለቃዬ ልንገረው አለና ስልኩን አንስቶ ሊደውል ሲያነሳ ስልክ ተደወለለት። ለካ ስልኩ ሳይለንት ሆኖ ኖሮ ብዙ ስልክ እየተደወለለት ነበር። የስልኩን ፓተር ከፍቶ ሲያይ የማያውቀው ስልክ ነው። አንስቶ ማናገር ጀመረ። አንድ የመከላከያ ሚኒስተር ጀነራል እንደሆኑ ነግረውት ያለውን ነገር በሚገባ ካጫወቱት በኋላ አየህ ኢንስፔክተር፣ ለአንተ ቀላል መስሎና ያሸኛል ብለህ ያሰብከው ሀሳብ ነው ምን ይዞብህ እንደመጣየህ። ስለዚህ የፈለገውን ያክል በጣም ከባድ ነገር ውስጥ እንኳን ብትሆን በዚህ ሰዓት አይደለም የስራ መልቀቂያ ማስገባት የነበረብህ። መልቀቂያ የሚገባው ሁሉም ነገር ወደ ቀድሞ ሲሆን ነው። ያን ያክል ያንተ አስፈላጊነት ብዙ በማይጎላበት ጊዜ ቢሆን ችግር የለውም። አሁን ግን ያንተ አለመኖር በጣም ትልቅ ጉዳት ስለሆነ ስራህን ጀምር በማለት ታላቃዊ መቆጣት ተቆጡትና ተሰናበቱት። አዎ እውነቱን ነው ሸዋ፣ ስራህን ጀምር፣ ግብህን ማሳካት አለብህ። በእርግጠኝነት አንተ እንዲህ የሚሉት ሰዎች እጃቸው ኖሮበት ነው። አንተ ከዚህ ኃላፊነት የማሸሽ ስራ እየሰሩ መሆን ነው፣ ሌላ ምንም ታሪክ የለውም። ስለዚህ አንተ ደግሞ ከሚወዱህ ባልደረቦች ጋር በመሆን ስራህን በሚገባ እየሰራህ ታናድዳቸዋለህ። ባይሆን ያንተ ማበሳጨትና መናደድ ለነሱ ትልቅ ግባት ነውና እየተናደድክ ደስተኛ እንዳልሆንክ እያስመሰልክ ስራህን ስራ አለሽ ሜላት። ሸዋንግዛው በጥሩ ሞራልና ተነሳሽነት በአዲስ መንፈስ ለመስራት ራሱን አነቃቃ። እንኳንም የስራ መልቀቂያ አስገብተህ አቆምክ። እንደዛ ባታደርግ ኖሮ ይሄ ሁሉ አይፈጠርም ነበረ። አንዳንድ ጊዜ አንዳንድ ውሳኔዎች ጥሩ ሆነ ያልፋሉ አለሽ ሜላት። ልክ ነሽ። ለካ አንዳንድ ጊዜ እውነቱንም ምኑንም የምንሄድበት መንገድ የምናርፍበትን ማረፊያ ገለል ብሎ የሆነ ቦታ ላይ ሆነን መመልከቱ ጥሩ ነው። በመንገዳችን ላይም ማን አብሮ እንዳለ ማን እንደሚከታተለ ማወቁ መልካም ነው አለ ሸዋንግዛው። ሁሉም የፖሊስ አባላት ለሸዋንግዛው ጥሩ የሆነ አቀባበል አደረጉለት። ፊታቸው ላይ ደስታ ይነበባል። እንደ አዲስ የማደን ፍላጎታቸው ጨምሯል። ጋዜጠኞችና ዩቲዩበሮች ዙሪያውን ከበው ካሜራቸውን አስተካክለው ንግግር እስኪያደርግ ይጠብቃሉ። ሸዋንግዛው የማዕረግ ልብሱን ለብሶ በመምጣት ንግግር ወደሚያደርግበት ስፍራ ጠጋ በማለት ክፍል 17 ይቀጥላል።